ባባዬ አላየሁም ነበር። ግን ደህና አትመስኝም። ችግር አለ? አዎ ደህና አይደለሁም። በእናትህ ካላስቸገርኩ ልተባበረኝ ትችላለህ? የምችለው ከሆነ ችግር የለውም። ሰዎች እየተከታተሉኝ ነውና ሹራብህ ልታወሰኝ ትችላለህ? ከእይታቸው መሰወር አለብኝ። ራሴን ቀየር አድርጊ። ምን? ለምን? ቆይ እነማን ናቸው የሚከታተሉሽ? እባክህ የጠየቅኩህን ብቻ ተባበረኝ። ከዚህ አካባቢ እንሂድና አደባባዩ ጋር ምናምን ስደርስ ሹራብን እመልስልሃለሁ። እዴ ስዬ እዴ ምንድነው በጊዜ ወደ ቤት? ዛሬ እኮ ማንቻችን እኮ ጨዋታ አለው እኮ። አውቃለሁ እባክሽ፣ ግን ዛሬ አይመቸኝም። ባይሆን ጨዋታውን ነገ በደንብ ትነግረኛለሽ አንቺ። እንዴ ስዬ ምን ነካ? ያለ አንተ ድጋፍ እንዴት ነው ማንቺ የሚቀናው? ኧረ አንተ ፍታኝ፣ ዛሬ ከሰው ጋር ነኝ። ነዋ ስዬ ይሜ ብለህ ማንቺን በቸከስ ቀየርከው? ይሜ ያማል እንደ አንተ በግድ ጨዋታ ነው እንደምትለኝ? እኔ ራሴ ከባድ ጨዋታ አለብኝ አባቴ። አረ በቃ አንተ ፍታኝ። ምን ሆነ ነው? በል ንካው አሁን። ምንም ሳታስነቃ እጅህን ትከሻዬ ላይ አድርገህ ቀፈኝና ከዚህ አካባቢ እንሂድ። ቀፈኝ? አዎ በጣም እኮ ያስቸገርኩ እንደሆነ ይገባኛል፣ ግን በቃ አንተ ይሄን ነገር ካደረግክልኝ ለእኔ በጣም ትልቅ ውለታ ነው። በጣም አመሰግናለሁ ባባዬ። ይቅርታ ግን አስቸገርኩ። ችግር የለውም። እሺ በቃ እኔ ደርሻለሁ። ሹራብን ልመልስልህ። አስበረድኩ። አረ አልበረደኝም። እንደ ልብሽ ወደ ቤትሽ ግቢ። ግን ታውቃለህ በጣም መልካም ሰው ነው። ማለት እንዴት ነው ለማታውቃት ሴት የዚህን ያክል ደግ ልትሆን ይቻልከው? እንዴ ምን ማለት ነው? ለምን ረዳኝ ነው? እኔ እምልሽ ከነማን ነበር እያመለጥሽ የነበረው? እኔ መያዝ ከሚፈልጉ ሰዎች። እነማን ናቸው አንቺ መያዝ የፈለጉት? ከፖሊሶች ነበር እንዴ እያመለጥሽ የነበረው? ወንጀለኛ ነሽ? ምን ወንጀለኛ ብሆን የወንጀለኛ ተባባሪ ምናምን ተብለሽ ሸብኝ እንዳገኝ ፈርተሽ? ለማንኛውም አትፈር፣ እኔ ወንጀለኛ አይደለሁ። ፈርቼ እንኳን አይደለም። ቆይ ግን ወዴት እየሄድክ ነበር ያስቆምኩ? እኔ ከትምህርት ቤት ወደ ቤት እየሄድኩ ነበር። ኦ የማታ ተማሪ ነሻ? አዎ ዘንድሮ የ12ኛ ክፍል ተፈታኝ ነኝ። ቅድም ከተጋጨንበት ከፍ ብሎ እዛ ካለው ትምህርት ቤት ነው የምማረው። ደስ ይላል። በቃ ስለተባበርከኝና እዚህ ድረስ ስለሸኘኝ በጣም ነው የማመሰግነው። እሺ ችግር የለውም። መልካም ምሽት። እሺ ደህና ደሪ። ጋሺ ጨርሳችሁ መጣህ? መኪና ቆሙ እየጠበቃት። ፎርቱና ወደ ደጃፍ እንኳን ወጥታ ማታቅ እንደ አይኔ ብለን ማያት ልጄ ናት። አረ ጋሺ አትጨነቅ። ፎርቱናን በጣም አሪፍ ሀገር ነው ማስገባት። በዛ ላይ ዱባይ እኮ ምገርም ሀገር ናት። እዛ በገባሽ በአመቱ የዚህን ቤት ዕዳ ሙሉ ለሙሉ ዘግታ ነው የምትገላገሉት። እሱን እንኳን ተው።
ሲጀመር እዛ ከሄደች በኋላ ከነፈጠራችን ትስስላታል። ቢያልፍላት ለራሱ ትበል አንተ ሬሳ። እኔም ማዝነው አንተን በመውለዴ ነው። ተው አቤ እንደዛ አትበል። ቤቢ እኮ ያው ልጅ ስለሆነ ነው። አይ የኔ ልጅ አንቺ ብቻ ነሽ። እሱ እንደሆነ በጫቱ በሲጋራው በካቴካላው ተዘበራርቆበት የሰፈሩን ሰው እያሳቀብኝና እየተሳለቀብኝ ያለው። ለማንኛውም ጋሼ ፍርቱናን በደስታ ሸኟት። ቤቢ አንተም ብትሆን እኮ እህትህ መቼም ቢሆን እህትህ ናት። ያንተ ነገር ያሳስባታል። እዛ ገብታ ነገሮች ይስተካከሉላትና አንተም ብትሆን የምትፈልገውን ነገር ታደርግልሃለች። ይልቅ እሱን ተውና እነዚህ የሚያሰሯት ሰዎች ጥሩ ሰዎች ናቸው። አዎ ጋሼ ከዚህ በፊት የአክስቴ ልጅ እነሱ ጋር ነበር ያስገባዋት። የአልማዝ ልጅ እነዛ ምንድን ነው ይሄ የሚከራይ ሰርቪስ ቤት ያላቸው? ያው እነዛ የሚከራይ ሰርቪስ ክፍል ያላቸው እንዴ ዱባይ የነበረችው ልጃችሁ እኮ ነች ያሰራችላችሁ። ጋሼ አትጨነቅ፣ ፍርቱና ህይወትን ነው የምትቀይረው። እኔ ልጅ ችግር በረታብኝ። አንቺን ልጄን የወለድኩሽን ልጄን ጨከኘብሽ ስደት እንድትሄጂ እየገፋፋሽ እና እየጨከንኩብሽ ነው። ጋሼ ፍርቱና ምን እየሆናችሁ ነው? ተመለስሽ እኮ ትመጫለሽ። አሁን መሄድ ሳይኖርብን አይቀርም፣ ሰዓት እየረፈደ ነው። በቃ ሆድሽን አላባባውም። ጠንካራ ሁኝልኝ። እናንተ ተቀበላት። እንዴ አንቺ ልጅ በድጋሚ ተገናኘ? ቆይ እንዴት ቤቴን አውቀው መጣ? አይ አመጣጤ እንኳን አንቺ ጋር አልነበረም። ወደ ቤተ እግዚአብሔር እየሄድኩ ነው ድንገት ያገኘውሽ። ደግሞ ማታ ሳንተዋውቅ እኔ ብርሃን እባላለሁ። ብሌ ለምንድን ነው እንደዚህ የምታደርገው? ቆይ ቤቢ እኔ እህትህን አታከብረኝም? ለምንድን ነው ፊት ለፊት የምታጨሰው? እሺ ቆይ ለምንድን ነው ይሄን ያክል እየጠላኸኝ ያለኸው? ቆይ ለምን እንደወድሽ ትጠብቂያለሽ? እናንተ እኔን መች ወዳችሁን ታውቃላችሁ? አንቺና ያሼባ እኔን ተንኮልና ሴራ ከመፍጠር ውጪ ምን ስራ አላችሁ? ቤቢ ለምንድን ነው እንደ ክፉ የምታየኝ? ምንም ቢሆን እኮ እህትህ ነኝ። ባክሽ ሙድ አትያዥ። ቆይ ቤቢ ምንድነው ፍላጎትህ? ምንስ ቢሆን ፍላጎቴ፣ ቆይ ምንስ ቢሆን እናንተ ስለኔ ፍላጎት ግድ ሰጥቷችሁ ነው? ቆይ እሺ ምን ጎሎ ነው ይሄን ያክል? ኧረ አንቺ ሁሉ ሞላልኝ አይደል? ሁሉ ተሳካልኝ ምናምን ኪስ ያበጠ ወዜ ነው የሞላ አይደል? ቆይ እስቲ አንቺ ቆመሽ ጓደኞቼን እንኳን ተመልከች። የት ነው ያሉት? ሁሉም ባለ ራይድ ባለ መኪና፣ እኔስ የት ነው ያለሁት? የላዳ እንኳን መግዣ አቅም የለኝም። ምክንያቱም ማንም ስለኔ ግድ የለው። ቤቢ የእኛን ኑሮ እኮ ከማንም በላይ አንተ ታውቀዋለህ። ደግሞ ሲኖረን ምንም እናደርግልሃለን። ያለኸኝ አንድ ወንድም አንተ ብቻ እኮ ነህ። አሁን እቺ እንደ ቅቤ ቅልጥ ብዬ አንጀት በላለው ምናምን የምትለው አሙርታያትና እዛ እንዴርሽ ራይድ የምሰራበት የሆነች አለች አይደል? ዝንጥ ያለች መኪና ግዢ። ምን? በፍጹም እንደዛ አይሆንም ቤቢ። ለምንድን ነው የማይሆነው? ቆይ ለምንድን ነው የማይሆነው እንዴ? ለነገሩ መጀመሪያም እርግጠኛ ነበርኩሽ አንቺ ዱባይ የምትሄጂው የራስሽን ላይፍ ልታመቻች። እንደዛ አይደለም። እኔ ዱባይ የሚሄደው ቤታችን በዳ ሳይሸጥ ቶሎ ዳችንን ለመክፈል ነው እንጂ የኔ የቤቢ ላይፍ ለምን ገደል አይገባም? ለምን ደችውን አይበላማ? እንደዛ አይደለም ቤቢ። ለሁሉም ነገር ፈጣሪ ያውቃል። ግን አቤን አደራ፣ እኔ ከሄድኩ በኋላ አንተ ነው ያለኸው። አንቺ በጣም ትገርሚያለሽ። ዛሬ እንኳን አገር ጥለሽ እየሄድሽ የሚያስጨንቅሽ የሚያሳስብሽ
የዛ ሊሞት አንድ ሙሳ የቀረው ሼባ ጉዳይ ብቻ ነው። ስማም አንተ ምን አይክፉ ነህ እንዴ? ለሁለታችንም እኮ አባታችን ነው። ቆይ ያለ እሱ ማን አለን? እሺ ወንድሜ፣ ለማንኛውም እዚህ ድረስ ካደረስከኝ ይበቃኛል። አደራ አቤን። መንገዱ ጨርቅ ያርግልሽ። ግን ታውቃለህ በዚህ ዘመን እንዳንተ አይነት ወንዶች የጠፉ መስሎኝ ነበር። እንዴት ማለት? ምን የተለየ ነገር አየሽብኝ? በጣም ጥሩ ሰው ነህ። በዛ ላይ ደግሞ በእምነት ጠንካራ ሳትሆን አቀርም። ጋድን የምትፈራ ሰው ነህ ታስታውቃለህ። እንዴ ፈጣሪን ለመፍራትና ፈጣሪን ዘውትር ማመስገን እኮ የየለት ተግባራችን ነው መሆን ያለበት። ደሞስ የተፈጠርነው ዋናው አላማችን ለምስጋና አይደለ? ይልቅ ብሌን የሚልሽ ለምን ፈቃደኛ ከሆንሽ ወደ ቤተ እግዚአብሔር አብረን እንሂድ? አይ እኔ ይቅርብኝ። እንዴ ደጀ ሰላሙ እንሂድ ሲባል እኮ ይቅርብኝ አይባልም። ደግሞ ወደ አባትሽ ቤት ነው እንሂድ ያልኩሽ። ነገርኩ እኮ እንዴ በቃ እኔ ይቅርብኝ። እሺ ግድ የለም አንድ ቀን ቀልብሽ ሲፈቅድ አብረን እንሂድ ይሆናል። እዚህ ሰፈር ነሽ እንዴ ብሌን? አይ ቆይ ለምን ጠየቀኝ? አይ ያው እዚህ አካባቢ ስላየሽ ብዬ ነው። ታዲያ በዚህ በጠዋት ወዴት ነው? ወደ ሱቅ እየሄድኩኝ ነበር ሳሙና ልገዛ። በቃ አንተንም አላስቆም። እሺ ብሌን ስለታወቅን ደስ ብሎኛል። መልካም ቀን። እሺ መልካም ቀን ባባይ። አረ ስሜን እኮ ነግሬሽ ነበር፣ ብርሃን። መልካም ቀን ብርሃኑ። አሁን ወዴት ነው የምንሄደው? ያው ወደ ዱባይ ከመሄድሽ በፊት አንድ እዚህ ማረፍ ያለብሽ ቦታ አለ። ለምን? ያው ቪዛው እስኪመጣና አንዳንድ ነገሮችን እስክንጨራረስ። ስለዚህ አሁን ወደምንሄድበት ቦታ ብዙ ቆያለሁ ማለት ነው? እንግዲህ እሱ አይታወቅም። ግን እኮ ቪዛ እስኪመጣ ድረስ እና አቤ ጋር መቀመጥ እችል ነበር። ትሰሚኛለሽ ፍርቱና፣ አሰራሩን የምናውቀው እኛ ነን። ይህ አጉል አውቃለሁ አትበይ። ለመሆኑ ስልክ ይዘሻል እንዴ? አዎ ምን ነው? ለጋሼ እኮ ስልክ እንዳትይዝ እዛ ምንም አያስፈልግም ብያችሁ ነበር። አረ እሱ እንዳያስኩኝ አያውቅም። ምን ነው ግን ችግር አለ እንዴ? አዎ ችግር አለው። ቢያውን ስልኩን፣ ፓስፖርቱና መታወቂያሽን ስጭኝ። ከዚህ በኋላ የሚቀረውን ፕሮሰስ እኛ ነን የምንጨርሰው። እሺ ታሪኩ፣ እኔ ካንተ አላውቅም። በጣም እንዴ ብርሃን ትለያለህ እኮ በእናትህ። እንደዚህ ጨብሼ ስገባ በጠዋት በቃ ይህን ሱ ፍትፍት እየሰራልኝ በየት በኩል ከሱስ ልውጣት? አቤት ፈጣሪ ጅን ማለ ብላችሁ ወይ አስቱካ፣ እንዴት አደርሽልኝ? አስቱካ አትበለኝ፣ አለቃ መሆኔን አትርሳ። እሺ አስቱካ። እሺ አስቱዬ፣ ምን ነበር? ዛሬ ደመወዝህን ላስገባልህ ፈልጌ ነበር። እሰይ እሰይ እሰይ፣ ደስ የሚል የብስራት ዜና። እንዲሁ ለእኔ ብስራት እንዳሰማሽኝ አንቺንም ሙሉ ቀን ያሰማሽ። አቦ አልጨረስኩም። አለቃ መሆኔን አትርሳ። ለወሬ አትቸኩል። አሁን አደዋወሌ አንድ ነገር ጠይቅህ ነበር። እሺ ጠይቂኝ አስቱካዬ። አስቴር፣ እሺ ጠይቂ። ትሰማኛለህ? እኔ የመዘገብኩት ባለፈው ወር 4 ብርጭቆ ሰብርሃል። አሁን ደግሞ ኪችን ውስጥ የሚያጥቡት ሲገቡ 2 ብርጭቆ ተሰብሯል። ስለዚህ በአጠቃላይ 6 ብርጭቆ ሰብርሃል ማለት ነው። እንዴ አስቴር ምን ማለትሽ ነው? እኔ ያመንኩበት እኮ 4 ብርጭቆ ብቻ ነው። ቢሆንም ካንተ ውጭ ብርጭቆ የሚሰብር ሰው የለም።
ስለዚህ ሁለቱን ብርጭቆ ሰብረ ደብቃቸው ሊሆን እንደሚችል ግምታለኝ። አረ አስቴር ይሄማ ሊሆን አይችልም እንዴ! እንዴት ሆኖ ነው እኔ ያላመንኩበትን ብርጭቆና ሌሎቹን ደምረሽ ከኔ ደሞዝ ላይ የምትቀንሺው? ካፌው እኮ የተቋቋመው ለትርፍ ነው። ስለዚህ ግና ደንብ ተፈጻሚ ይሆናል። ለማንኛውም የ6 ብርጭቆ ዋጋ ቀንሼ ሂሳብህን እልክልሃለሁ። ከወዲሁ ወቀው ብዬ ነው። እሺ ምን አባታች ጋር አምነሽ በእናታችሁ ንቅል ያርግልኝ። መድኃኒዓለም ብቻ ከዚህ መስሪያ ቤት እቺ ልጅ ንቅል አድርግልኝ። ሌላ ምንም አልፈልግም። ከዚች ደሞዝ ላይ አሁን 500 ብር ልትሰጠኝ ነው ለኔ? ማትረባ ንቀልልኝ። መድኃኒዓለም ንቅል አድርግልኝ። ጠዋት ማታ ባረቅ የምቃጠለው አነሰኝ እኔ ደግሞ በሷ የምቃጠለው። ንቀልልኝ መድኃኒዓለም። ሌሎችም ሰዎች ስላሉ ምንም እንዳትጨነቂሽ። አንቺ መጥቶሽ አንበሳው እንዴት ነው? እየተወጠረ ነው? አዎ ታሬ። ቀመጥሏ ምንድናት? ተጓዥ ናት እንዴ? አዎ አዲስ ልጅ ነች፣ በራሪ። እኔ ምለው ዜድ አለ እንዴ? ያለ አይመስለኝም። ሌላ ሳይት ላይ ነው ያደረው መሰለኝ። ማታ አዲስ ነገር ነበር እንዴ? አዎ አንዷ ቅምጥል ሳይት ላይ አልነበረችም። ችግር ሳይፈጠር አልቀረም መሰለኝ። እና ወዲያውኑ ለዜድ ነግራችሁታል? ስራ አይደለ እንዴ? በብርሃን ፍጥነት ነው ያሳወቅኩት። በጣም ጥሩ። ለማንኛውም ሁሉንም በአይነ ቁራኛ እየተከታተላችሁ፣ ሰንሰለቱ መበጠስ የለበትም። አዲስ ነገር ሲኖር ወዲያውኑ ለዜድ አሳውቁት። ስራችንን እያወቅከው በአራቱም አቅጣጫ በእኛ ሰዎች ቁጥጥር ስር ነው። ትብላው ብሬን፣ ትብላው ብሬን፣ አስቱካ አስቱካ አፈር መሬት ያስበላሽ። ትብራው ብሬን። ወይኔ ብርሃን፣ ወይኔ ብርሃን፣ ወይኔ ብርሃን። ምንድን ነው አንተ የምታስደነግጠኝ? በእናትህ ቀልቤን ገፈፍከው እኮ። ድንገት እኮ እዛ ቤተክርስቲያን ሄጄ ስመለስ ነው አድሚሽን ካርድ ትዝ ያለኝ። ምንድን ነው ደግሞ ይሄ አድሚሽን ምናምን ነገር የምትለው? ማትሪክ የምፈተንበት ነው። ማትሪክ የምፈተንበት ካርዴ እሱ የለም ማለት በቃ ውሃ በላኝ። ወይኔ ብርሃን። ታዲያ ያስቀመክበትን ፈልጋ፣ እዛው ያስቀመክበትን ፈልጋ። የሰው ልብ ይገፋል ቀልቤ። እንዴ ልጅቷ ማነች ደግሞ ልጅቷ? እባክህ ማታ የሸኟት ልጅ በእርግጠኝነት እሷ ጋር ነው። ማነች ደግሞ እሷ? እባክህ ጭራሽ ከችጋ ወክ ምናምን ነገር ጀመርክ። ሸራ ምንም ጀምራል። ያን እዛ ግንብ ጥብስ ላይ አይደለ? አይ አንተ እንዴት አለጋብኝ? ሰማ ጀመረን ልጨርስ ነው እንዴ? ኧረ ሸራ፣ ኧረ ሸራ፣ ኧረ ሸራ። በእናትህ ለእኛም ባረገው። የለቁንስ ታሬ ለቁርስ እስኪ የሆነሽ ነገር ወረድ በይልኝ። አንቺ በቃ ሁሌ ትቀፊኛለሽ። በቃ እንደውላለን። አንቺ ነገር ካለ ደውል። እሺ። እና በቃ ምንም ነገር እንትን እንዳልሽ ቤቱ አሁን ስለደረስን ዝም ብለሽ በቃ ሪላክስ ምናምን አድርገሽ ዝም ብለሽ ዘና ማለት ይቻላል። እሺ። የዜድ ቤት ነው። ዜድ ምናምን አለ እና
ይቅርታ እኔ ታሪኩ ይቆያል እንዴ? ይማማዬ ጥይሽ ጠፋ። እኔ እንጃ ታሪኩ ይመጣበትን ሰዓት እንኳን አላወቅኩ። እናንተም ለጊዜው ነው እዚህ የቆያችሁት? ማለቴ ተጓዥ ናችሁ ማለት? ይልቅ ቁርስ ካልበላሽ እቺ በእጅ ያስኳት ልጨርስና አብረን ሰርተን እንበላለን። እሺ? ቁርስ እንዴ? ለቁርስ ሰዓቱ አረፈደም? ልክ ነሽ። ብዙ ጊዜ አርፍደን ስለምንነሳ ቁርስ የመብላት ልምድ የለን። ምሳውን እኮ ነው ቁርስ የምንለው። ግን ስምሽን አልጠየኩሽ። ፍርቱና። እኔ ደግሞ ከዚህ ህይወት መውጫና ወደ ቀድሞ ህይወቴ መመለሻ መንገዷ ልታያለኝ ብሌን እባላለሁ። ምን ነው ችግር አለ እንዴ? አትቸኩይ፣ ነገሮችን ቀስ በቀስ ትረጃቸዋለሽ። እሺ፣ ለማንኛውም አንድ ነገር ላስቸግርሽ ነበር። እዚህ መድረሴን ለቤተሰብ ማሳወቅ ፈልጌ ነበር እና ስልክ ልታስደውኝ ትችላለሽ? አንቺ ስልክ አለሽ? ይዤ ነበር። ያው ታሪኩ ስልክ አያስፈልግሽም ሲለኝ ለሱ ሰጥቼው ነው። በሰላም መድረሴን ለአባቴ ማሳወቅ አለብኝ። ለማንኛውም እዚህ ስልክ መያዝ አይፈቀድም። እንዴ? ለምን? ነገሮችን በዝርዝር ለማወቅ አትቸኩይ። በቃ እዚህ ስልክ መያዝ አይፈቀድም። ምን ጉድ ነው? ታዲያ እኮ ድምጼ ሲጠፋበት አቤ በጭንቀት ይሞትብኛል። ስሜትሽን እረዳዋለሁ። ይኸውልሽ እኔ አንድ የተደበቀ ስልክ አለኝ። እሱን አምጥቼ አስደውልሻለሁ። ግን እኔ ስልክ ማስደወል ላንቺ ለማንም እንዳትናገሪ። መጣ። ቆይ ለምንድን ነው ማለት ከንፈርሽ ጋር እንኳን ባታስጠጊ በከንፈሬ ጉንጭሽን ደገፍ እንድለው ፈቅጅልኝ። ለማንኛውም በጣም ስትናፍቂኝ ጊዜ ነው ሰፈር ድረስ መጥቼ በሰፈር ጭሮች ያስጠራውሽ። እዚህ ድረስ መምጣት የለብህም። ከቻልክ ቤቱኛ አታስጠራኝ። ደግሞ ካንተ ጋር እዚህ ቆሜ የሰፈር ሰው እንዲያየኝ አልፈልግም። ቆይ ለምን ማለቴ ታፍሪብኛለሽ እንዴ? ቤቢ ዋትስ ሮንግ? እንኮራብ የሚያደርግ ምንም ነገር የለም እኮ። አሁን የመጣበትን ንገረኝና ተመልሼ ልግባ። አይ ሃቭ አ ወርክ። ነገርኩሽ እኮ ማለት በጣም ናፍቀሽኛል። ከቻልሽ ዛሬ አብረን መዋል እንችላለን? ሶሪ ቤቢ፣ ካንተ ጋር ወክ በሚል ሰበብ እግሬ ሲቀጥን ድረስ የመዞር ሀሳብ የለኝም። አይ ዶንት ዋንት ቱ ዌስት ማይ ታይም ዊዝ ዩ። እሺ ለምንድን ነው ሰኞ ዕለት ትምህርት ቤታችሁ በር ላይ እንደ ፖል ቆሜ እየጠበኩሽ ባላየላሽ ብለሽኝ ያለሽ? አይገባህም እንዴ? ነገርኩ እኮ አንተ የኔን ፍላጎት ማሟላት አትችልም። እኔ እኮ አልገባ እያለኝ ያለው ነገር። ቆይ አንቺ ልክ እንደ ቤቲና መዲ ግዴታ ቲክቶከር መሆን አለብሽ እንዴ? አዩ ኪድሚ ያ ምን ያንሰኛል? ቆይ ስልኩን አልገዛልሽም እንደሆነ አንድ ነገር ነው። እኔ ምንም ያንስሻል አላልኩም፣ አልወጣኝም። ግን እየጠየቅሽኝ ያለሽው እኮ አይፎን 13 እንገዛልሽ ነው። እሱን ደግሞ እኔ ከየት አባቴ አምጥቼ ነው ልገዛልሽ ነው? እና ለቤቲና ለመዲ እኮ ግን የገዙላቸው ቦይፍሬንዶቻቸው ናቸው። አንተ በቃ እኔን ደስተኛ ማድረግ አትችልም? ኢዲየት። ቤቢ እንዴት ነህ? ሄሎ ማነሽ? ማን ልበል? ፍርቱና ነኝ ቤቢ። የኔ ስልክ ታሪኩ ጋር ሆኖ በሌላ ስልክ ነው የምደውልልህ። እሺ እና ያው ለጊዜው አንድ ቦታ አርፍ ያለው እንዳታስቡ። አቤ ማግኘት ፈልጌ ነበር። ታገናኘኛለህ? አሁን አጠገቤ የለም ማለት ከቤት ውጭ ነው ያለሁት። እሺ በቃ ቤቢ፣ ለአባቴ ደህና እንደሆንኩ ንገርልኝ አደራ። ደግሞ ቤት ስትገባ አባቴን አገናኘኝ። እሺ ቻው። እቺ ደግሞ ሀገር ጥላ ሄዳ እንኳን አትፋታኝም። ቤተሰቦችሽን አውራሻቸው? ወደ ዱባይ እንዳልሄድሽ ስትነግርሻቸው? አቤን ማግኘት አልቻልኩም። ወንድሜን ነው ያወራሁት። ባይሆን በኋላ መልሼ እደውልለታለሁ። ምን? ከዚህ በኋላ ስልክ የሚባል ነገር እንዳትጠይቂ። አሁኑ ስልኩን መዝጋት አለብኝ። ይኸውልሽ ይሄንም እኮ ያስደወልኩሽ በጣም አሳዝነሽኝ ነው። እኔ በድብቅ እዚህ ስልክ ይዤ መገኘቴ ከታወቀ በጣም ትልቅ ችግር ውስጥ ነው የምገባው እና እኔ ፊትም ሆነ በሌላ ሰው ፊት ከዚህ በኋላ ስልክ እንዳትጠይቂ። ያው ሚስጥራችንን በደንብ ጠብቂ።
ቆይ ና እንዲሁ ይሄ መዞር አይሰለችህም? ይሄ እኮ ያንተ ስራ ነው። ያንተን ስራ እኮ ነው እኔ እየሰራ ያለሁት። ቆይ ምን እያደረክ ነው? የምሰራውን እያየ ምንን እያረክ ነው ትለኛለህ እንዴ? የግቢያችን አጥር እንደዚህ ክፍተት ፈጥሮ በጊዜ ካልዘጋ ነው እኮ ሌባም ውሻም መግባቱ አይቀርም። ቆይ ዛሬ ገና ነው እንዲህ ክፍተቱን ያየው? እኔ እኮ ቆይቻለሁ ካየሁት። ክፍተቱን እያየ ነው እንዳላየ ዝም ያልከው? ምን አይነት ከንቱ ነህ? ቆይ አንተ ግን በማን ወጥተህ ነው እንደዚህ ዝርክርክና ሰነፍ የሆንከው? አረ በቃ ተወኝ አቤ፣ እኔ ገብቼ ልተኛ። በቃ ዱካኩን የጣለብኝ በጣም ደብሮኛል። ሁሌ እንደደበረህና ፊትህን ጥቀርሻ እንዳስመሰልክ ነው። በላሁ መልስና ለእህትህ ደውልላትና ደህና መግባቷን ልወቅ። ለካ አልነገርኩም፣ ረስቸው። ቅድም እኮ ልጅ ደውላ ነበር። ለምንድን ነው እስካሁን ታዲያ ያልነገርከኝ? አንተ ከንቱ። በላው መልስ ደውልና አገናኘን፣ ድምጿን መስማት እፈልጋለሁ። ቅድም በሌላ ስልክ ነበር የደወለችው። ቆይ እስኪ በሱ ስልክ መልሼ ልደውልላት። ስልኩ ዝግ ነው። እሺ የራሷን ስልክ ከያዘችው በሷ ደውልላት። የራሷን ስልክ ይዛ ሄደች አልመሰለኝም። ይሄም ስልክ አይሰራም። በቃ አንተ አትጨነቅ። ደህንነቷ እንደሆነ ቅድም ደውላ ነገራኛለች አይደል? አይሆንም። የፍርቱናዬን ድምፅማ መስማት አለብኝ። ለክፉም ለደጉም ብዬ የዛን የታሪኩን ስልክ ጽፌ ይዤው ነበረ። እሱን ላምጣልህ። በጣም ጥሩ። ከዚህ በኋላ የሚቀረውን ፕሮሰስ እኔ ነኝ የምጨርሰው። እሺ ታሪኩ፣ በቻልኩ አቅም በጣም አፍጥንልኝ። እዚህ ሀገር መቀመጥ እጅ ነው ያለኝ። ምንም አትጨነቂ። እኔ የምልሽ ስልክ ይዘሻ እንዴ? አልያዝኩትም። ምን ሊሰራልኝ ይዘዋለሁ ብለን። በጣም ጥሩ። እዛ ምንም ስለማያስፈልግ ነው። እሺ ሄሎ፣ እንዴት ነህ ልጄ? ሰላም ገባችሁ? አቤት። ማን ልበል? እንዴት ነው ጉዱ? የታሪኩ ስልክ አይደለም እንዴ? እኔ እኮ አባተ ነኝ፣ ፍርቱና አባት። ውይ ጋሺ፣ አንተ ነህ እንዴ? ስልክ እኮ ስላልነበረኝ ነው። አይ በድምፄም ቢሆን ማወቅ ነበረብህ። ዛሬው ታልፈሃል። ሰላም ገባችሁ? የፍርቱናን ድምፅ ሳልሰማ እኮ ብዬ ነው። ጋሺ አትጨነቅ፣ ልጅ በሰላም ወደ ዱባይ ይበራለች። ምን? አይ ከመሄዷ በፊት ድምጿን ብሰማ ብዬ ነበር ደወልኩልህ። ችግር የለውም ጋሺ፣ አትጨነቅ አልኩኝ እኮ። እዛ ገብታ ራሷ ትደውላለች፣ ነገሮች ይስተካከሉላት። እንግዲህ ሆና ምን ይደረጋል፣ ፈጣሪ ይከተላት። አሜን ጋሺ፣ አሜን። አሁን የሆነች ስራ ላይ ስለሆንኩኝ ነው ጋሺ፣ ሌላ ቀን እደውልልሃለሁ። እሺ። ደስ የሚል ዜና ነው። ቸረ ነው። ቆይ አንተ ልጅ ግን ችግር ምንድን ነው? ሀሳብህን ንገረኝ። ሀሳብህ ካፌው ከስሮ እንዲዘጋ ነው? ኧረ አይደለም አስቱዬ፣ የሀገራችንን የታክሲ ሰልፍ ታውቂው የለ? የዛሬው ሰልፍ ደግሞ የትየለሌ ነው። እግሬ ተሸብሽቦ አንገቴ ላይ ያለመድረሱ እኮ በእናትሽ በጥበቡ ነው። እኔ ምንም አልልህም። ድህነት አናት ላይ ይሰለፍ። አንተ ምንም ነገር ቢነግሩ የማይገባ ደነዝ ነህ። ለማንኛውም አስቱካ፣ ደሞዜ ተሸራርፎም ተቆራርጦ ቢሆን በሰላም ኪሴ ገብቷል። ለዚህ ደግሞ አመሰግንሻለሁ። አሁን ወሬ አታብዛ። ልብስን ቀይርና ወደ ስራ። ከዛ በፊት ግን አስቱዬ፣ ደሞዝ መቀበሌን ምክንያት በማድረግ ሮማንቲክ የሆነ እራት ለምን አልጋብዝሽም? አቤት አቤት፣ አለቃ መሆኔን ትረሳለህ ልበል? አይውልህ፣ ይሄን ያክል ባንደፋፈር ጥሩ ነው። እኔ መቼ ልድፈርሽ አልኩ? በህጋዊ መንገድ ወስጄ ደገፍ ልበልሽ እኮ ነው ያልኩሽ አስቱዬ። አይ እንግዲህ አትሞላፈጥ። አሁን ቀጥል ወደ ስራ። እኩያው አደረገኝ እንዴ? እኔ የምልህ ያ ጓደኛ ብርሃን ዛሬ አይመጣም እንዴ? ይመጣል። አንድ ዕቃ ረስቶ እሱ ሊቀበል ሄዶ ነው። አሌክስ ወይ አስቱካዬ፣ ያ ጓደኛህን ብርሃንን ሳየው ግን ሟች ወንድሜን አደፍርስን እንደሚመስለኝ ታውቃለህ? አይ አላውቅም። በቃ ወደ ስራ ቀጥል።
ወረኛ። አባሽ ነው። አዎ በቃ ተነሽ። ምን አርጊ ነው የምትይኝ? ሄዱ ተኝቼ ከእንቅልፌ ሰው ሲቀሰቅሰኝ እንደማልወድ ሳታውቂ ቀርተሽ እና ቀኑ ሙሉ ልተኝ ነው? ስሚ ደግሞ ማናት ያቺ እዛ ከብሌን አጠገብ የተቀመጠችው? እኔ ምን አውቃለሁ? ምናልባት አዲስ ደግሞ የተቀላቀለች ትሆናለች። አዲስ ሰው ሳይታችን ላይ ሲመጣ ዜዶም ሆኖ ታሪኩ ያሳወቁኝ ነገር የለም። ሄዱ ሁሉንም ነገር ለአንቺ ማሳወቅ አይጠበቅባቸው። አንቺ ጅልጥ ብዙ ወሬ አታውሪ። ከማን ጋር እንደምታወሪ እያወቅሽ ደግሞ ማታ ሳይት ቦታ የቀየርሽ ማንን አይተሽ ነው? ዝም ብዬ ነው። ዝም ብዬ ነው ማለት አዲሱ ሳይት ላይ የዜዶ ሰዎች እየተከታተሉሽ ነበረ። ቆይ አንቺ ያንን ሰውዬ ለምን አትፋችሁ? ለምን እፋተዋለሁ? ያንን እርኩስ ሰውዬ ሳይውስ ሰይጣኔ ከየት መጣ ሳይባል ነው የሚመጣው። አናቱን በድንጋይ 2 ቦታ በከፍልለት ደስታዬን አልችሎም ነበር። አንቺ ጅልጥ አርፈሽ ስራሽን ስሪ። በኋላ ደግሞ ጦስ እንዳትሆኝ። ዜዶ ይሄንን ቢያቅ እንዳትሞች እንዳሽር አድርጎ ነው ደህና አድርጎ የሚቀጠቅጥሽ። ስዩም ሲስቅና ሲጫወት ማየት ያመኛል። እንግዲህ ጥጋብሽን በልክ አድርጊው። አሁን ተነሽና ቁርስ ስሪ። አፍጥኝ። ብሌን እዚህ ቤት ችግር አለ እንዴ? አዎ ማናችንም ልንወጣው የማንችለው ትልቅ ችግር ውስጥ ነን። ቆይ አንቺ እዚህ ለምን ነበር የመጣሽው? እኔ እንኳን በታሪኩ አማካኝነት ወደ ዱባይ ሄጄ የቤተሰቦቼን ህይወት ለመቀየር ለጊዜው ነው እዚህ ያረፍኩትኝ። ወይ ዱባይ! ሁሉም ነገር የውሸት ውሸት ነው። ይሄ በቀደም ህይወታችን ለሁላችንም የተነገረን የመደለያ ውሸት ነው። ይኸውልሽ ፍርቱና፣ ካለሽበት የቅዠት ዓለም ንቂ። ብታምኝም ባታምኝም ያ ታሪኩ የተባለ ሰይጣን ወደ ገሃነም ነው የምትወረወረሽ። አልገባኝም ብሌን። አዎ ፍርቱና፣ ዱባይ የሚባል ነገር የለም። እዚህ የምታይን ሁላችንም ልክ እንደ አንቺ ተታለን መተን ሳንወድ በግዳችን የወሲብ ንግድ ላይ የተሰማራን ሴተኛ ዳሪዎች ነን። ስማም፣ የእውነትሽን ነው ግን የምትናገሪው? ለማንና ለምን ብዬ ዋሽሻለሁ? በቃ ብንጮህ እንኳን ጩኸታችን የማይሰማበት ቦታ ላይ ነው ያለነው። የምትናገሪውን ለማመን እየከበደኝ ነው። ቆይ ለምንድን ነው ከዚህ ህይወት ማትወጪው? ደግሞ ማን ነው እንደዚህ አስሮ ያስቀራችሁ? ከዚህ ህይወት መውጣት እንደምታስቢው ቀላል አይደል። እዚህ እንደ ባሪያ የሚያሰራን ዜድ የተባለ ሰይጣን የሆነ ሰው እያለ አይደለም ከዚህ ስራ መውጣት ይቅርና ከዚህ መንደር እንኳን መውጣት አንችልም። በመንደሩ መግቢያና መውጫ በሙሉ የዜዶ ሰዎች ተቆጣጥረውታል። ለማምለጥ እንኳን ብንሞክር ጉሮሯችንን አንቀው ዜዶ ስር ነው የሚወረውሩን። እንዴ ቆይ ህግ የለም እንዴ? ለምን ለፖሊስ አትናገሩም? አትልፊ። እዚህ ሰፈር ዜዶ ከህግም ከመንግስትም በላይ ነው። ምን አይነት ጉድ ውስጥ እኔ ከተተኝ? አምላኬ ሆይ ለምንድን ነው የምንጨክንብኝ? እና ያንቺ ምጣፋንታ እንደዚህ ነው እያልሽኝ ነው? እመኚኝ፣ ታሪኩ የተባለ የሰይጣን ቁራጭ አታሎሽም ቢሆን ወደዚህ መንደር አስገብቶሻል። አንድ መመክርሽ ነገር ቢኖር ይሄን የተረገመ መንደር ጥለሽ ጥፊ። ይሄን ሁሉ ጥበቃ እየነገርሽኝ እንዴት ብዬ ነው የምጠፋው? ፈጣሪ ግን ለምንድን ነው የጨከነብኝ? በይሳት ፈጣሪሽን ማማረሩ ምንም ጥቅም የለው። እኔ ቅድም ያስቀመጥኩትን የተደበቀውን ስልክ ተጠቅመን የሚረዳሽ ሰው ካለ እንፈልጋለን። እኔ እናቴ በህይወት ልኑር ልሙት እንኳን ምንም የምታውቀው ነገር የለም። እንደ ቀልድ እዚህ ከመጣውና በኃጢአት ከተዘፈኩ ይኸው አመታት ተቆጠሩ። ወይኔ አበይ የልጅን ጉድ አላየ። እዚህ መንደር ሊያስቆዩሽ ቢሞክሩ እንኳን በፍጹም ለመቆየት እንዳታስቢ። በቻልሹ መጠን ራስሽን አድኝ።
እንዴ ነሽ በያ የክላሳችን የበፊቱ ሱፐርስታር። ምንድነው እንደዚህ በጣም አምሮብህ ተለውጠ አክተር መስል የለ እንዴ? እሱስ ልክ ነህ። ታስታውሳለህ? ኤሌመንተሪ አንድ ላይ ስንማር ሴቶቹ ምናምን ሳንጆ ይሞሟቱብኝ ነበር እኮ። አስታወስክ? አይ እሷ እንኳን ትዝ አላለችኝም። ቆይ ግን ምን ሆነ ነው እንደዚህ የደከረትከው? ሰውነትህ ራሱ እኮ አልቆ ጠውልጋል። አይ በያ በፊት እኮ የክላሳችን ቅልሜ ተማሪ ነበርክ። አይ የቅልሜ መጨረሻ። ይኸው ምን ታደርገዋለህ? አንተ ግን በጣም ተቀይረሃል። አንተ መሆኑን እንኳን አላወኩም ነበር። እሱስ ልክ ነህ። በጣም አምሮብኛል። ፈታንን መሰልኩ አይደል? በቃ ሳንጆ አላቁማ ማለት ስላገኘው ግን በጣም ደስ ብሎኛል። ተዋ በያ እንዴ የበፊት ጓደኛዬ በስንት ጊዜያችን ተገናኝተንማ ምሳ ሳልጋብዝህ አንላቀቅም። ፍጹም አያስፈልግም። በጣም ነው የማመሰግነው። በቃ አሁንም እንደ በፊቱ ትግደረደራለህ። ለማንኛውም እቺን ያዛት። አያስፈልግም አልኩ። ያዛት። ሄዶ እሺ ፍሬ የእውነት ዜድ ትናንት ስራ ቀዝቅዞ ይሄንን ብቻ ነው የሰራሁት። የሰራሽበትን በሙሉ አምጪ እዚሁ ሳለፈሽ። ዜድ እየዋሸሁ አይደለም፣ እመነኝ። ይሄንን ብር ብቻ ነው የሰራሁት። እርግጠኛ ነሽ ይሄን ብቻ ነው የሰራሽው? አዎ። እሺ ዜድ ይቅርታ፣ የዛሬን ብቻ አለፈኝ። ሁለተኛ አይለመደኝም። ዜድ ይቅርታ። እንዳንቺ አይነት አይጥ እኔ ዜድን አያታለኝም። እሺ ችጋራ ብሌን የሰራሽበት ነጭ ማን ነው በዚህ ሰዓት በሩን የሚያንኳኩ? ሂጂና ማን እንደሆነ አይተሽ ነው። እንዴ አንቺ ልጅ በተደጋጋሚ ጊዜ በጣም እየተገናኘን ነው። ምን ልትሰራ መጣ? እንዴ እንግዳ ወደ ቤትሽ ሲመጣ ለመጣ ይባላል እንዴ? ይኸውልህ አሁን ከቻልክ ከዚህ አካባቢ ሂድ። ምንም የማወራህ ነገር የለም። እንዴ ብሌን ደህና ነሽ ግን? አመጣጤ እንኳን ማታ የሰጠሽ ሹራብ ውስጥ አድሚሽን ካርድ ነበር፣ እሱ እንድትሰጪኝ ነበር። አልሰጠም። ይኸውልህ በእናትህ ከዚህ አካባቢ ሂድ በቃ። አሁን ምንም የማወራህ ነገር የለም። ማታ ያለህበት ቦታ ድረስ መጥቼ አቀብልሃለሁ። ግን አሁን እኮ ቻው።
ማን ነው ያንኳኩ? ቤት ተሳስተው። እሺ የሰራሽበትን አምጪ። ዜድ ትናንትና አልሰራሁም። ለምን አባሽ ሲባል ሲጀምር ትላንትና ሳይት ላይ እንዳልነበርሽ እነ ቡጥና ሳውቀውኝ ነበር እንዴ? ልሰሩልኝ መስሎኝ እዚህ የሰበሰብኳችሁ አይደለም እኮ ትናንትና ፖሊሶች አላሰራም ሲሉኝ እነሱን አምልጬ ነው ወደዚህ የመጣሁት። ከዛ በኋላ ሁሉም ነገር እንደተሟላለት ሰው መተሽ ተጋደምሽ አይደል? ፖሊሶች እኮ ናቸው ዜድ። ሶ ዋት ይመለከተኛል። እኔ ሳይት አትቀይሪ ችጋራ። ኦ እንግዳችንን በስርዓት ሳልቀበላት ምናልባት ቲንን አቀባበል ወደሽው ላይሆን ይችላል። እንተዋወቅ፣ ዜድ እባላለሁ። ፍርቱና እሺ የኔ ቆንጆ፣ አሁን ትንሽ ደክሞኛል። ማታ እንጫወታለን። እሺ ሁላችሁ ምንም አይነት ድምፅ እንዳታሰሙ፣ ትንሽ ማረፍ ፈልጋለሁ። እናንተም ለማታ ስራ ትንሽ ረፍት አድርጉ። እስከዛ ድረስ እኔና ኤዶም ትንሽ ጊዜ እናሳልፋለን። ኤዶም ገብተሽ ልብስሽን አውላልቀሽ ጠብቂ።
ባሪያ መሰዋት ሆነ ነው ፈራሹ የኔ ገላ 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 ቁስለኛው ገላ 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 ህመምተኛው ገላ ሻዩ ገላ 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 ተሸክመው ጠባሳ ሆንክ እንደ ባሪያ መሰዋት ሆነ ነው ፈራሹ የኔ ገላ